ከሮሚ የማን ያስገባቸው? እኔ ምን አውቃለሁ? ምንድነው ሚካኤል የረገጠው ሴጣን የመሰለ ጥቁር ሰው? ኧረ ተይ ሮሚዬ፣ ይሄ ምግብ ሳይበላ ደስተኛ የሆነ ልጅ ነው። ኧረ ሮሚዬ አይባልም። ተይ፣ እንዴት ናችሁ? መልክህን እኮ ነው፣ አንተን እኮ አይደለም። ያንተ ነው መልኩ። እኔ ወራሴ ነኝ ሱዳን እያለሁ እዛ እግዚአብሔርን ይሄ መልክ በኮመንት እኮ ቤታ አፈቅርሻለሁ ነው ላግባሽ ነው ምናምን ብሎ ነው ያስገባሁት ሮሚዬ። በዚህ መልኩ አግቢና ያልኩሽ። ኧረ እኔ ቤት ነው አግቢኝ ያልኩሽ። ቢታየው ደህና ነሽ? እናንተ ውሸታም ናውጣ ወደ ቤታዮ ቆይ እስቲ ይቀላል እንደምን ትንሽ በብልጅ እናጥበዋለን። ይሄ መልኩ ኧረ ተይ ይሄ በኑግ ታጥቦ ያልጠራ ልጅ ምን ብለሽ ነው አንቺ የምታጠሪው? ይሄንን እንትናን አስገቢው። ማንን ወይ ጉድ! ጥቁር ሰው ፕሮፋይል ጸጥ ብሎ ይቀያይርበታል። ሮሚም የቀይረው ያልሽው ይሄ እኮ አስወርጁና ወጥቶ ከቲክታክ ወጥቶ ጸሎት አድርጎ ነው ይመለስ። ኧረ እባክህ ገለለ አንተ ስነ ስርዓት ያዝ እንዴ! እንዳትመጣ ጥቁር ጃፒ ድሮ ገና ፖለቲካ ሳይጀምር ፍሬንድ ነበረ ሮሚ። አረ ከዛ በጣም ፍሬንድ ነበር። የት ነው የጀመርኩት? እኔ ፖለቲከኛ አይደለም ሳይጀምር የሁለት ወር ብሔርተኛ ነው። አትግደሉ ነው እንጂ ምን ብሔርተኛ ምናምን የሚባል ነገር አትግደሉ። ህዝብ ስም አትሸቅሉ፣ በህዝብ ስም አትለምኑ ብዬ ነው እንጂ እኔ የምናገረው እውቀት የለኝ የፖለቲካ። እነ ቤታ ናቸው በፖለቲካ ስንት ካምፓኒ ፈጥሮ ምናምን ወደ እኔ ሲመጣ አይ ነው እኔ እንደሚያስገባው ነገር ነው የሚገርመው። አስገባሁት ያወጣሁት የከሰርኩት ይበልጣል። ጃፒቶ ወይ ህመሜን አታምጣብኛው። ፊቶ ላይ ስመጣ ፖለቲከኛ ነበረች እያለ ነው ጥቁሩ ልጅ። እንዳታስገቢ ሮሚ። ከላይ ያለውን ኮሚሽነር እናውራ። ስንበዛ ጥሩ አይደለም ሮሚ። ወይዬ ቤታዬ ወይ እዳችንን አንከፍልም ሮሚ ስንበዛ። ጀበና ነው ብዬ ልጥደው ነበር የሚለውን ግጥም እያነበብክ ታች ጠብቀን። እሺ ኖ ሮሚ ስንበዛ እዳችንን አንከፍልም። ስራም አይኖር ዝም ብሎ ወሬ ብቻ ነው የሚሆነው። እንዳታስገቢው። አሁን የምትገቡ ሰዎች እኛ መንግስት ያመጣብንን እዳ የሚከፍሉልን መሆን አለባችሁ። ወይዬ ቤታዬ ማን ጠራክ? የምን ወዬ ነው? ማን ጠርቶ ነው ወዬ የምትለው? ወይዬ ሮሚዬ ዛሬ ህልም አንፈታ አለ እንዴ ህልም? ሮሚ እኮ ጥምጣም አድርጎ በቤተክርስቲያን የሚያሾፍ ልጅ ነው። አየሹ? የቄስ ጥምጣም አድርጎ አንተን አክራሪ ነኝ። ታው የጠመጠመ ሁሉ ቄስ አይደለም። ሰው ራሱን አሞት የሚጠመጥም አለ። አይደለም ይሄ እኮ የቤተክርስቲያን እኮ የራሷ የሆነ የምትጠቀምበት እንትን አላት። ከበሮ እኔ ደግሞ ቂቤ ተቀብተው እንደዚህ የሚጠመጥሙ ወንዶች አውቃለሁ። እሱ ቂቤ ተጠምጥሞ ነው የተቀበለው። አይደለም ይሄ ጥምጣማው ቤተክርስቲያን ጃፒ ልክ ነው ሮሚ ነው ከላይተዋል አንደበታው ይላል እኮ መድኃኒዓለም ሚኪ አይደለም ሁሉ። ኧረ ቤተክርስቲያን መስቀሉ አይታይሽም እንዴ ሮሚዬ? መስቀል ያሾፈ እኮ ነው። መስቀላፉ ላይ እኮ አለ። መስቀላፉ ላይ አለ። ስንት እዚህ የምትዋጊው ለቤተክርስቲያንሽ አይደል? ኧረ እንደው እንደዚህ አይነት የሚያሾፉት እስቲ ታለ በእውነት ሮሚዬ ይኸውልሽ፣ ግንባሩ ላይ ራሱ የቤተክርስቲያን ጥቅስ ነው ያለው። አፉ ላይ መስቀል ይዟል። አይታይሽም እንዴ? መሰለሽ አሁን ቤታየው እናንተ በሁለት በኩል ነው። አሁን ይሄ ለክፋት ብሎ ነው ያደረገው አይደል? እግዚአብሔር ሊጠራው ነው። በዚህ መጥቶ ሊጠራው ሲያስብ በዚህ መልኩ ነው የጠራው። ታውት እኔን አታነካኪኝ። እና ፓስተሮቹ ጋር ሄዶ ይጸለይለታል። ና እያለ ነበር። ይሄ ዛር አለበት ሮሚ። ራሶች የምሬን ነው። ይሄ ገና ትንሽ ቅጠል በትሽ ህልም ሁሉ ኦነግ ሸኔና እናንተ አሁንም ስትጠየቅና ከሴጣን ጋር ነው የምታድረው ዝም ብለህ። እኔ ግን ደግነቱ አልመጣም ለሁሉም እምቢ ነው መልሴ። አንተ ይሄን ፎቶ ግን የምር እንትና ይሄ ምክትሉ አይደል እንዴ? ነው ቀይር ካለኝ ጃፒ ቀይራለሁ፣ ችግር የለም። ግን በቀደም ዕለት ሮሚ በጣም ነው ያሳቅሽኝ እኮ። ለምን እንደዛ ቀን ስቄ አላውቅም። አመለጠኝ ሳቄ ሁላ። ምን ብለህ ህልም ሲመጣ ኦነግ ሸኔ ሳይሆን አይቀርም የጠራ አላልሽኝም? ና ይሉኛል ጫካ ውስጥ ሆነ አልከኝ። የዛሬ ህልሙ ምንድን ነው? ዛሬ እኔ
ቤታዮ ደግሞ ይዛኔ አብረሽ አትፈቺም እንዴ? ምንድን ነው ወሬ የምታወሪው? ኧረ በስመ አብ። እሺ አሁን አብረን እንፍታ። ራሴ ኑሬም አልተፈታ እንኳን ያንተን የምልፈታ። እሺ ቀጥል። አይ ዛሬ አላየሁም፣ አሁን ገና ላይ ነው። ፓንት ስታጥብ አደርግ በሳሽ የበዛበት ፓንት ፓንት ሲያጥብ ነው ያደረው። ሮሚዬ አድርገህ ታውቃለህ? የታዩ እንትን የማይሆን ትዳር ላይ ስትሆኝ ነው አላለ? ሰፊ ፓንት ለብሰሽ ካደርሽ ሮሚ የማይሆንሽ ትዳር ነው። ምን ትምትዩ ቀጭን እቺ የምትገባዋን ፓንት ያውቃታል ጃፒ እሷ ላይ ደርሳል። ቀጭኗ ፓንት እቺ ቶንጓ ፒኪኒዋ ላይ በእናንተ ዘመን የነበረው ቤታይ በእናንተ በነሮሚ እና በእናንተ በባለባጊ ነው። ሻሊ አንተ ህፃን ራስን ማድረግ ነው። በእናንተ በነቤት አይ በእኛ ቀጭኗ ፓንት ከነበረ በሱ በባጊው ዘመን ነበረ። ያንቺ ባለባጊ ጀምስ ፓንት አድርጎ እኮ ያደገ ነው። እዚህ ላይ እንደውም ባለዚፑ ፓንት ነው ሮሚዬ፣ ባለዚፑ ፓንት የዛ ዘመን ላይ ወርቅ ያለው ፓንት አለ። እንትን ፒያሳ ሄዶ ወርቅን ጨፍልቁልኝ ያለ እኮ ነው ከፓንቱ ላይ ገንጥሎ አቶ ጃፒ ማለት ነው። ግድንግድ ኪስ ያለው እኮ ነው እሱ። ሰብ አድርገሽ መምከር ነው እንጂ ያለብሽ እኩያማ እንዳታረጊ ነው እንደ ኩዮቻ እኮ ነው ታወራል። ጭራሽ እድሜ ታወዳድረናለች ከእሷ ጋር። እኔ አሳቀችኝ በቀደም እማዬ እያለች ስታወራ እሷ ነች እማዬ መባል ያለባት። ጃፒ ላስወጣ አስወጪው ሮሚ፣ ቀጥቅጭው እንዴ አትርገጥ። አንቺ ራስሽን አይደል ስትልሱን እኮ እኛ እኮ ችግር አለባችሁ። ስትልሱን አሜን እንላለን። እርግማንሽ ሁላ እኮ ነው ስንት ቦታ እንዳደረሰኝ። በእድሜ ቀልድ እኔ አልወድ ደስ ነው የሚለኝ ቤቴ። እኔ በእድሜ እኮራለሁ ሰርቼበት ስለሆነ ያለ ሮሚ ድሉን አላገኘውም እንጂ እኮ ቢያገኘው እንዳንቺ የመሰለኝ ሴት እድሜሽም ትዝ አይልም። ምን አስመረ ስላላባከንኩኝ ነው ቀጥታ ነጩ መጥቼ እድሜ የምነግራችሁ። ለምን እግዚአብሔር ይመስገን በእድሜ ሮሚ 39 ነሻ? የምን አባሽ 39 32 አሁን የሄድኩ ጊዜ በፓኬቴ ሲጠዳ ተገኛል አልኩሽ። አልጋስ ጃፒ 32 አመቷ ነው ሮሚ። ጃፒ አራት ሞላም አንድ ፍሬ አትሞላ ስደት ላይ ነው 42 ይሆናል ጃፒ። አጭር ሰው እኮ አንቱ ሳይባል ነው የሚያረጀው። ለነገሩ ደግሞ አሳጠርሽኝ ይላሉ አላየውም። ኧረ ረጅም ነው ጃፒ አጭር ነው። ያ አጭር ነው ግን ትንሽ ሰውነት ነበር። አሁን መላጣ ነው። በዛ ላይ ፀጉር የለውም። መጣሽ ሂድበት ጃፒ ፀጉር የለህም። ቀጥይ። ኧረ እውነቷን ነው። እነዚህ እኮ እነዚህ ሙከይፍና የእንትን በሽታ ያለባቸው ሰዎች እነዚህ ከነፃነት ውጭ የኖሩ ሰዎች አስቸጋሪ ነው። ፀጉሬን የታየሽው ሂዊ? ኧረ ዝም በል መላጣ ነህ። እስቲ አሁን እንደው አንተ መላጣ ካልሆንክ እስቲ ቪዲዮ ከፍትና ሳየን። መላጣ ካልሆንክ እኔ እቀጣለሁ። ስለኔ ቤታን ጠይቃ ራስታ ነበር እኮ ነው ነው ከስር እኮ አይደለም የጠየቀችሽ ጃፒ ከላይ ከፈተና መላጣ ነው አለ። ሌው አሳየኝ። መላጣ ክብር ነው። መላጣ ክብር ነው። እዚህ ደረጃ የደረሰው አቶ መላጣ ነው። ወይኔ አምላኬ። አይ ጃፒ ካስታላ ሰውነት ምናምን ነበረው አንድ ሰው። ኧረ ጨምሬያለሁ ቤታዮ። በፊት ከምታውቂኝ 10 ኪሎ ነው የጨመርኩት። በጣም እንትን ትላለህ። በጣም እየጎመድክ ነው። አሪፍ ላይ ነህ። ወይኔ ሮሚ የጃፒ ሚስት እንዴት እንደምታምር! አረ ቆንጆ ነው። አሁን አንቺ ምንድን ነው ምን ፈልገሽ ነው? እኛ ስለ ባልሽ አሁን እኔ እኮ ስሚ ቂም የማይዛብኛለች እየጠበቀች አይደለም ጃፒ ማታ ደግሞ ሰዓት ልታረጋት ነው። የሆነ ነገር አስባልኛለች። እንደ ፓፓዬ በንፋስ ነው የሚያደርጉት ሮሚ። እንደ ፓፓያ ስማ የለም እንዴ
ስራ ቦታ አለ። ምን የመሰለ ልጅ አለው ሮምዬ። ጃፒ በትርፍ ጊዜው አድርጎ ልጅ ከወለደ ነው። ያ እንግዲህ አስቢያት። እኔና ቤታ ድሮ እንግዲህ እግሯን ሰቅላ እንደዚህ ወደ ላይ አፈንድዳ ስትደንስ እኔ ስረግጣት ነው የኖር ነው አብረን። ልጅ ስላለው ይናደዳል። አረገጥኝም ሽሻፍድ በል ምን አናደደ? አንድና አንድ ነገር ልንገርሽ ሮሚ፣ ምንም ችግር የለውም። ቤታ እንደፈለገች ማለት ትችላለች። እኔም ስላልኳት ትንሽ የተሰማን ነገር በግልጽ ብትነግሪኝ ግን ሶሪ ልሽ ነበር። ምን የትኛው ፓርት ነው የተሰማሽ? እኔ ሚስት ደህና ናት ማለት የትኛው ፓርት ነው የተሰማሽ? ብቻ ንገሪኝ። ምንድነው ቤታዮ ተሰምቶሻል? ይሄ ውሻ ያ ተናገሪ በቃ። ምንም ስህተት ከሆነ ችግር የለውም። እንዲሜረች ዘላ እኔ ጀርባ ላይ ነው እየወጣች ያለች። እስካሁን ካየሻት በውስጥ የጃፒ ልጅ ይዣለሁ ያለችሽ አለች ቤታዬ። ያ ተንፍሽ ንገሪ። ሚስጥር ካለኛ ሚስጥር የባቄላ ወፍጮ አይደለም። ወልዶ የካደው ካለኛ እናስይዘዋለን። በአንቀልባ ነው የምታስይዥ? እነዚህ እኮ እርግማናሞች ናቸው ሮሚ። ሰው መስለውሻል። እንዴት? እነ ቤታዮና የተወሰኑ አሉ የእሷ ግሩፖች አይተኙልሽም። የሆነ ነገር ካደረግሻቸው በቃ የሆነ ነገር ከተናገርሻቸው በቃ የእውነት ሄደሽ የመታሻቸው መስሎ ነው የሚታያቸው። ወጥራ ያዘችኝ እኮ ይመቻት። ከታች ደግሞ አሉ እንትኖቿ የቤታ ፎቶግራፍ ተሸካሚዎች እረፍ ምናምን ይሉኛል። አንተ ተመልሻለሁ ምን የምትለው? እኔ የምልሽ ቤታ ጃፒ እንዲናደር ከፈለግሽ ቤታ ንግስት ናት ወይ ቶሎ ቦግ ነው የሚለው ወይ ፕሮፋይሌን አድርገሽ ነው ይሄ ሮሚ። እኔ አላናደደውም እግዚአብሔር። እኔ አይደለም እኔ እንደዚህ ደስ ነው ይለኝ። እኔ ቤታ በእውነት አንድ ቀን እንትን ብያቸዋል። ያ ደግሞ ስቀልድ ምናምን ደስ ስለሚለኝ ይናገራቸዋል። ሴቶቹ ፎቶሽን ይለጥፉ፣ ይሄ ወንዱ ዘበኛ ነኝ ምናምን ነው ምንድነው አዳኞቹ የሚለው ምንድነው? እሱ አሁን ወንድ ልጅ የሴት ፎቶ ለጥፎ የሚዞሩ ሚስት እና ወንድ ልጅ ለጥፎ ይዞር እንዴ? ኖ አይደለም። ሚስት ካለሽ የሚስትሽን ነው የምትለጥፉ። ሮሚዬ ያ ነገር ነው እንዴ? የወንድ ፎቶ ወንድ ተሸክሞ የሚዞረው ተረጋግጦ ተለውጧል። አማራ ከሆንሽ እኮ አማርኛ ይገባሻል። ሚስት ካለው የሚስቱን ለምን አይለጥፍም? ሚስት የለውም። እሺ ሴቶቹ ታዲያ ምንድን ናቸው? የሴት ፎቶ የሚለጥፉት ያ ነገር ናቸው። እንደዛ ነው። እንደዛ ነው። አስረጅም ቤታ እህታቸው፣ እናታቸው፣ ፍቅራቸው ሁሉ ነገራቸው ነኝ። ሮሚ ራሱ እኮ የኔን አንድ ሰሞን ይዛ ዞራለች እኮ ጃፔ ዛሬ ነው ያልከውን ነገር አርግ ያለው እኔማ ሴት ነኝ። እሱ እኮ ወንዶችን ነው እየተቃወመ ያለው። ኖርማል እንትን ነው። ክፋት እኮ የለውም። አክተርም ይለጠፋል። አሁን ቤታ የቲክታክ አክተር ሆናለች። ቢለጥፏት ምንም ችግር የለም። ያ አክተር ነኝ ብላለች። ፊልም ምናምን ፕሮዲውስ እያደረገች ነው። ካምፓኒ ያላት ትልቅ ካምፓኒ ባሽ ሳቢውን ሮሚን ቅድም ፎቅ እኔ ካምፓኒ አስጨርሰን ብቻ እንትን ስራ ነው ይሰጡናል እኮ ችግር የለም። ከላይ ሮሚ ሰዎች እየገቡ ነው እናስተናግዳቸው። እኮ እንደዚህ ዞረሽ የሆነች ሰዓት ላይ አትንኪኝ ቤታ። ጨዋታውን ቀይሪው። አይ ሰላም ያው ምን ተናገርኩ ሮሚ? አንድ እኮ አልተነፈስኩም። አረሬ ሮሚ ምንም አላልሽም። ሰላም ነው። ሁሉ እንዴት ናችሁ? እግዚአብሔር ይመስገን። ፍቅሮችን ጃፒ የሆነ ነገር ላይ የሆነ ነገር እየለቀ ማነው የሚያንኳኳው? ማነው ዕቃ እያጠበ ሾርባ እየቀቀለ የገባ? የቤታ ይሄ እኮ ነው ችግሩ። እነሱ ደሞዝ ተከፍሏቸው ነው የሚሰሩት። አብረው ያሰሩናል እዚህ እላችን ጃፒ መሯን እንድንሩ ድሮ ታስታውሻለሽ? ይገቡና እኛ እየተረጋገጠን ቆቃቸውን ቆቃ ማጣፈጫ ነው ያለሱ። እንዴት ይሆናል? እነሱ ናቸው ያሉን።
ሮሚ ማለት እኔ ግን የሚመስለኝ ቲክቶክ ላይ የሚያዩ ሰው እቃ ጥብ እያደረጉ ቤት እያጸዱ ምናምን የሆነ ነገር እያደረጉ ነው። በቃ ሄድፎን ላይ እንደዛ ይሰራል ነገሩ። ብዙ ስራ የምትሰሪው እንደዛ ሲሆን ነው። እኔም ደስ ይለኛል ወይ መዝሙር እያዳመጥኩ ወይ እንደዚህ አንድ ሰው ግን ሮሚዬ ታዳምጭናለሽ? እኔና ጃፒ መቼ ለነገሩ ሁሌ ላይቭ ላይ ነሽ እኮ ሮሚዬ። በምን ሰዓትሽ ወጥሽኛል ታዳምጭ? እንደሚሰራ አዳምጫላት። ለዚህ ነው ረክተሽን ታውቂያለሽ እንዴ? ብሎክ አድርጋ እኮ ነው ቤታ የምትሳደበው። ከተሳደበች ራሱ ብሎክ ታደርጋለች። ይደርሳል። ይኸውላ ሪከርደር የማንጎፈር ያበጥራል። ይደርሳል። እግዚአብሔር አንድ አልደረሰኝም። እኔ ረክተሽኛል እንዴ? አይ ነው አልሰንዴ እኔ ጃፒ ስለማቀቅ ስለማቀቅ ጃፒ ምን አይነት ሰው እንደሆነ ስለማቀው ሮሚ ለጃፒ አልበሽቅም። እኔ አውቀዋለሁ። በቃ ሮሚ ስሚ፣ ቢጎ ላይ እያለን ማለት ነው። ቢጎ ላይ እያለን ስሚ፣ ቢጎ አፕ ላይ እያለን ሳምንቱ ሙሉ አይመጣም። አንድ አለች ቀን አርብ ነው እሑድ ብቻ አርብ መሰለኝ ይመጣል። እንደ ቆርቆሮ ጮሆ ተራቅጦ ይሄዳል። ሳምንቱ ሙሉ አይመጣም። ያችኑ ቀን ጠብቆ ነው የሚመጣው። በቃ ዝም ብሎ ለክፎሽ ይመጣል። ቂንጥሮ ምን እያረግሽ ነው ምናምን ይልሻል። ሮሚ ተሰብስበሽ እያወራሽ ማለት ነው። አንቺ ግማታ ማታወሪም ይልሻል። ምንም ሳታረጊ ማለት ነው። ቁርቁር ሁሉን ነካክቶ ተሳድቦ ይሄዳል። እኔ አየሁት ልም ያለ ነገረኛ እንደሆነ ያወቅሁት አንቺ ለቅሶ ላይ እኮ ትኩስ ለቅሶ ቤት እንላክ ብለን ግራ ገብቶን ሰው እያናገርን ባለበት ገባ ለቅሶ ላይ ናችሁ ሶሪ ምናምን አለንና ከዛ ትንሽ ቆየና ይችን ማን እንደሚሰድብ ራሱ ከማን አላውቅም። ይችን ጽዮን የምትባለው ጽዮን የምትባለው ዱባይ ያለችው ሸሌ አታውቂያትም? አንተ እንዳትነካት። ይኸውልህ እግዚአብሔርን ልሰድብ ነው። እረፍ። በቤት ተረጋገጥ። ማናት ሮሚዬ? እኔ ፍሬንድ አለች እግዚአብሔርን የአዲስ አበባ ልጅ ናት። ስርዓት ይኖር ከእሷ ጋር በምን ተነካክቶ ነው ደግሞ እንዳውጣሪው ልጅቷ አብራ ልታግዝ የተቀመጠች ለቅሶ መተሽ አንቺ ትሳደቢያለሽ። ሌላ ቀን ጨዋታውን በዚህ ጨዋታ ላይ ገብተሽ የፈለግሽውን እርገጭ፣ ችግር የለብኝም። እንደዛ ገብቶ ተሳድቦ ነርቬን ነክቶኝ ያልሰደብኩት ቤታዬ ምን ብሏት ነው ወይ? ሰላም ነው? እንዴት ነህ? አለን አማን ናችሁ? እግዚአብሔር ይመስገን። እድል አልሰጣልን መሰለኝ። ጃፒ ሰላም፣ ሄዊ ሰላም ሰላም ይመስገን። ሰላም ነበር አለን። ሮሚ አማን ናችሁ? እግዚአብሔር ይመስገን አለን። ያው አድናቂያችን ነኝ። ያው ቤታዬ ጋር እንኳን ገብቻ ቃለሁ። ረጋ ያለ ነው ሮሚ፣ ድምፁ ደስ ይላል በጣም። ያው በዛችሁም እስኪ ፎሎ ማስደረጉኝ የሆነ ማስታወቂያ ልሰራ ፈልጌ ፎሎ ረክንሽ ነው። ፎሎ አድርጉት። ምን አይነት ማስታወቂያ ነው የምትሰራው? አንድ ቁጥር ከታች ስጋ ቤት ማስተዋወቅልኝ ብለው ስጋ ቤት አዲስ አበባ ስጋ ቤት ካልጠፋ ስጋ ኧረ ተይው ስጋ ቤት ማለት ፈልጓለም። ቁርጥ ቤት አለ እንደዚህ ክትፎ ቁርጥ የሚሰሩ አዶን ኬር ስጋ ቤት ሊያስተዋውቅ እኔ ቤት ገብቶ ስጋ ቤት ሊያስተዋውቅ ነው ይላል እንዴ? ከፍለው ያስተዋውቁ። አቢባ ቤት 50 ሺህ ብር ነው እኮ የምትቀበለው ለአንድ ማስታወቂያ። አሁን ሮሚ እኔን አትወጂኝም? እኔ የምከተለው ሰው እኮ ነው። ከስጋት አያወጣም። እንደዚህ ማድረግ ጀመርሽ አይደል? ሮሚ ጠብቂ፣ እሺ እግዚአብሔር ጠብቂ። አንቺ ቤት አስገብተሽ ስጋ አስተዋውቅ። የምን ስጋ ነው የሚያስተዋውቀው? ሮሚ በሚካኤል ተይልኝ። ፎሎ ቤት ነው እንዴ? ፎሎ አስደርጉኝ እኮ። ምን አባቴ ላርግ? ምን ላርግ? ኬው በቃ አባቴ አዲስ አበባ ላይ ጭራሽ ስጋ ቤት ይላል። አዲስ አበባ ያለው ስጋት ቤታ ሮሚ ቆይ አብራራ ድል ስጪው አንዴ ስሞትልሽ አንዴ። አዲስ አበባ ስጋት አያውጣው። አንተ ዝም በል እስኪ። ሮሚና በቤቷ መናገር የምትችለው አንተ አቃጣሪ ጸጥ በል። ቆይ አንዴ ያውራ እንዴ። ኖ እነዚህ ተደራጅተው ነው የመጡብሽ። ሀሳብሽን ቴንሽንሽን ምናምን ሊወስዱብሽ። የምር አይደለም። እኔ ፎሎ ማድረገው ሰው ነው እንዴ? ፎሎ ልናገር እንጂ እንግዲህ ዝም በይ። ለእኔ ለማስታወቅ ችግር የለም። ዝም በይ ወንድማችን፣ ትሰማለህ? ፎሎ ለመደረግ አንድ ቁጥር ከታች ጻፍ። ፎሎ ያደርጉሃል። ፎሎ ባለው ፎሎ አርጉኝ ብለህ ከስር ጻፍላቸው። ፎሎ ያደርጉሃል። ከዛ በተረፈ ታስተዋውቅ ነው ስትባል እንደ ልምከር ስጋ ቤት ምናምን አትበል። ሆቴል ምንድነው የማስታወቂያ ስራዎችን መስራት ትፈልጋለሁ። ወደፊት ታለንቱ አለኝ።
ፎሎ ትንሽ ስለሆነ አሳድጉልኝ። ሮሚ ችግሩ ምንድነው? ቆይ ሮሚ ችግሩ ምንድነው? ስጋ ምንድነው ችግሩ? ሮሚ አታሳብጂኝ። አይደለም ሰው ስጋ ቤት ላይ ተደግፎ ፎቶ ነው የሚነሳው። ስጋ እኮ ጠፍቷል ኢትዮጵያ ውስጥ አይደለም ሮሚዬ። ለመጀመሪያ ሰውዬ ሊያሰራኝ የፈለገውን ነው ስሙ ሜንሽን ያደረኩ እንጂ እንደማይነገር አውቃለሁ። እሱ ተቀጥሮ ነው ሮሚዬ። አዎ እዛ ነው የምሰራው። እኔና እሱ ተግባባን። ታየው እኔ ዌይተር ነኝ እና እዛ የሆነ ሰፖርት ለማድረግ ፈልጎ ነው ሰውዬው። ገባኝ። ግን አንተ እንደዛ እኔ ያልኩ ምንድነው ማስታወቂያ መስራት ፈልጋለሁ። ማስታወቂያ ሊያሰሩኝ ሰዎች ስለሚፈልጉ ፎሌ ከጨመረ ብዙ ስራ አገኛለሁ። አለመንክም እኮ ይሄ እኮ ፕላትፎርሙ በሚጠቀመው ነገር ተጠምቀ ስራ ለመስራት ነው። እኔ ደስ ይለኛል። ግን ምንድነው ስትል ስጋ ላስተዋውቅ ስትል ኢትዮጵያ ውስጥ ስጋ የሚበላ ቆመኛ እኮ ነው ሰው። ሮሚዬ ከአፉ እኮ ነው የመታ ነው ሶስታችን። በቃ ባይሆን እስኪ አሁን የነገረችን ሚኪ የነገረችን ደግመ በለው። አቤት አሁን የነገረችን አስተዋውቀው ደግሞ እስቲ በል። አሁን ምንድነው ሌላ ቦታ ሄደህ ስትገባ የምትለው ሚኪዬ? በገባ ምንድነው የምትለው? ሌላ ቤት አሁን ቤታየው ጋር ከገባ ሌላ ቀን ምንድነው የምትለው? እኔ ጋር ስጋ ይበል ማርዬ ችግር የላችሁ። ያው እዚህ ጋር አንቺ ሚውት አድርጊ እስቲ አውራበት። አውራ ሚኪያው እሺ አውራ። ደግሞ ወደ እኔ ዞርሽ ሮምዬ። አይ መከራይ። አንቺ ልጅ እኮ እንዳያወራ ከለከልሽ ቤታየው። እኔ ስጋ ይበል ትላለች እንዳትል ዝም በላ። እሺ እናት ያው ሰላምታ አቅርቤ እዛ በኋላ ያለውን ሰው እዛ ገስት ላይ ያሉትን ሰው ከተዋወቅ በኋላ ያው ማስታወቂያ ለመስራት ስላሰብኩኝ ሌሎች ሰዎችን ሰፖርት ማድረግ ስለፈለጉ እና እዚህ ጋር ፎሎ እንድታደርጉኝ ይተባበሩኝ። እንደዛ ስለማያስኬድ ነው እንጂ ለበለጠ መረጃ ሮሚ፣ ለበለጠ መረጃ እከሌ እንደንትን የቀበሌ ሰራተኞች አሉ እዚህ እከሌን ያዘው እከሌን ከላይ ያዘው የሚሉት ጋር ቢሄድ ባንዴ ነው የሚያደርጉት። አይ እነሱ እንትን ይጠይቃሉ፣ ጊፍት ይጠይቃሉ። ታዲያ እዚህ በነፃ ሮሚ ምን ዕዳ አለባት በነፃ? አንተ ጃፒ ጸጥበል ማርያምን ጸጥበል። እኔ የለኝም አንዴ የለውም ገና ተቀጣሪ አይደል እንዴ ጃፒ ይነገራል እንዴ? እኔ ወልድ ችግር የለም። አንተ እኛ ቤት ገብተህ ፎሎ ተደርገህ ስራ ከሰራ እኛ እኮ ጭራሽ በእኛ ስም ሁሉ ኤጀንሲ ገብተው እናንተን ተማምነን ነው ይላሉ። አንተ ፎሎ ለመገኘት መድኃኒዓለምን ችግር የለብኝም። ፎሎ አርጉ 2600 ሰው ሚኪ ፎሎ ካገኘ ስራ ላይ ያሰሩ ሰዎች ስላሉ ፎሎ አርጉት። የኑሮ ውድነት ነው። በዛሬ ጊዜ ሰርታችሁም ደሞዙ አይበቃም። ፎሎ አርጉት። ኤክስትራ ስራ ሊሰራ ስለሚፈልግ ዳሴት እሺ ነውናት አንድ ቁጥር ከስር ጻፍ። አዲስ አበባ ልጅ እኮ እንዴት እንደሚያስተምር አያችኋ? ሮሚ እንቅጭን ነገር በአንድ አይምሯችሁን ለወጠችው። ጎበዝ ሮሚ። ቤቷ ነው ያለችው። ታዲያ በቤቷ ማን ይናገራታል? በቤታችን መልዝበት እንሄድበታል። ጃፒ በቤታችን ቤታዮ አሁን ጠፋ። አንድ ቀንዱን ብዬ አንድ ልጅ ገባ። እሺ ከፈት? አዎ ከፈትኩ አልኩት። ከዛስ በደቂቃ እኔ እኮ የማስታወቂያ ችሎታ አለኝ ንግግር እችላለሁ። አሁን ግን ያለው ጸበል ነው አለ። የት ጋቢ ለብሶ ሮሚ በእናትሽ ተይ፣ በመድኃኒዓለም ልተኛ። በዛ ላይ የፋሲካ ጾም ነው። ምንድነው እየጸለየ በቃ ለሁላችንም ይጸለያል ስል ጸጥ ብዬ እኔ እኮ አርግ እንኳን አላልኩትም። የአርሰናል ደጋፊ የሆናችሁ ኦሪጂናል ማሊያ ሮማን ተሰማ በዚህ ወር ይደርሳ እያለ ይቀውጠዋል። ጾም እኮ ነው። ገዳም እዛ እንዲህ ብላ ሮማን ተሰማ አንዴ ከላከች ከሰማይ ቤት ውጭ የትም በደቂቃ ማሊያውን ታደርሳለች። የኦሪጂናል ማሊያ ከለንደን ዱቄትና በርበሬው ሳትቋቁላሉት የተቁላላ በርበሬ እግዚአብሔርን የኔ ጌታ ታምም ያለ ጸበል ነኝ ብሎ ነው ይሁሉ ያለው ሮሚ። ገዳም ጸበል ቢሆን ጥሩ ገዳም ነኝ ያለሁት ብሎ አንተ ሰው ያልኩት ጤና የለህም።
ይሄ ታለንት ካለ ተጠምቀህ ስታበቃ ውጣ ስለው ልጠመቅ እኮ አይደለም የሄድኩት 2 ዓመት ሆኖኛል። ምን ልሰራ እለዋለሁ። ለካ ጠበል ሊጠመቅ የመጣ ሰው የደከሙትን ተሸክሞ አስጠምቆ መመለስ እና በሰንሰለት ሁሉ አስሮ ያስጠምቃሉ አሉ። እውነቷን ነው። ጃፒረቴን በላት እግዚአብሔር እውነቷን ነው። እውነቷን ነው። እኔ አንዳንድ ሰዎች እዛ ይቻቸዋለሁ ከዚህ ከውጭ ሀገር ሄዱ ራሱ በሰንሰለት ታስረው። በተለይ ከውጭ ሀገር ደግሞ የሚመጡ አሉ። ከውጭ ሀገር ቤተሰቦቻቸው የሚያስቸግሩ ለምሳሌ አረብ ሀገር ሄደው ብራቸውን ጠቅላላ ለወንድ ሰጥተው እዛ ሲደርሱ ወንዱ ከካታቸው መቆምም መሄድም አይችሉም። ፍላት ነው የሚሆነው። ሮሚ ሮጣ ነው አባቴ ሙት ሮጣ ነው ሮሚ አባቴ ሙት። ኧረ ተይኝ አንቺ እናቴ። ሀቅ እኮ ነው፣ ሀቅ ነው። እውነት ያየችውን ነው። ነገ ሲነገረኝን እኮ ነው ተሸክሜ ማስጠመቅ ነው ስራዬ። እና ከውጭ የሚመጡ ደህና ገንዘብ ጣል ሲያደርጉልኝ በእነሱ ነው የምኖረው። አሁን ግን ከተማ ወጥቼ ስራዬ መስራት ፈልጋለሁ አለ። ኦኬ አለው። ከዛ ቆይ ሮሚ እንትን ላስብልሽ አለኝ፣ ላስመርቅሽ ክርስትና ስሜን ነግሬ እኔ ደግሞ የእሱ የዋሰ ደንቆሮ ኦርቶዶክስ በማማት ቀን እኮ አይጸለይም። እንዴት ይቻላል? ሄዶ አባ ብሎ ሮሎት እንደዚህ ገና ካፉ ሳይቀርስ ማማት ነው ለቁጥ አሉ። ወይ ቅሌቱ መንቀልቀሉስ አንተ ማማት ነው ቁጭ በል እንትን አይባልም ዛሬ ሲባል መጣሩ አይቻልም። አንተ አፈር ብላ 2 ዓመት ተቀምጠ ይሄንን እንኳን አትማርም በዛው ስለው ኦኬ አለ። እሱን ደግሞ አናዶን ጨርሰን ደግሞ መጣሩን አይነ ስውር ናቸው ምንም የሌላቸው አመት ባሉ እንኳን በቃ ጎረቤት ጾም የላድር ነው ብለዋል እርዷቸው አለን። እሺ ወዲያው ከዚህ አካውንት አምጣ ተፍ ብሎ ከዛ ቀስ ብሎ እሱ በሾርኔ እሱን አካውንት ሰንጋ ልትበላ ማለት ነው። አካውንታቸውን አምጣ ስለው አካውንት የላቸውም ግን በአንተ አይሆንም አልኩት። በአንተ በፍጹም አናስገባም ስለው እሺ ሄዶ ሰውየዋን አስምጧቸው ምንም አካውንት ኖሮኝ አያውቅም፣ ኖሯቸው አላውቅም። ሴትዮዋ አካውንቴ ነበረኝ ተዘጋሉ። 2 አይነት ቃል ያስቁባቸው። እሺ ከዛ ችግር የለም በካሽ የሚሰጣቸው ሰው ስልካቸውንና እንትን አምጣ ሊሰጥ አልፈለገም። እኛ እዛ ሰው ልንልክ ምንም አመት በዓል የሚበሉት የላቸውም ያለን ሰውዬ የበዓል ቀን የሆነ ሰው ብቅ ብሎ አገኘሁትና እና ሴትዮዋ ጋር ሰው ብር ሊሰጣቸው ነው ምናምን ስል ሂድና እንኳን አገናኝላለሁ። ሴትዮዋ ባህል ሊያከብሩት እንትና ጋር ሄደዋል ብለው ጎረቤትየው በማጋፋት አንተ ይኸው የሉም ጎረቤት ሄደዋል ተባለ። ትንሽ ቆይቶ አልሄዱም ቡና ሊጠጡ ነው ጎረቤት። ኦኬ ሂድና ጎረቤት ቡና ከተባለ ጎረቤት ስለሆነ ሂድና እሳቸው ጋር አገናኘን። ጎረቤት ቡና የትም በቀበሌ አንጠራራም በጎረቤት ነው ፈልጋ አምጣቸዋል። ዞሮ አይ ቡና አይደለም አመት ባለ የላቸው ምግብ አላልከና ሊያከብሩ እሳቸው ተፈልገው በስልክ ደግሞ ኑ ተብለው ተገኙ። ስልክ ተደወለ። ሃሎ የት ኖት? አይ ባንክ አላላችሁኝም? አዎ ባንክ ላወጣ ይጃለሁ እኮ ነው። በእሑድ ምድር ስላቸው አይ አድሬ ነገ ላወጣ። ሌላ ውሸት ቅብዝርዝር አባረርኳቸው ሁሉ ነው በቃ። ምንም አንድ የተጨበጠ ተንጀብል መረጃ አላመጣ። አንድ የቀረውሽ እኔ ነኝ። ሁሉንም አባራለች ሮሚ። እኔ በውሸት ስንረዳ ትክክለኛ የሚረዳው ሰው ከተገኘ ሰው እኔም ብሎ አምኖ የሚረዳው ሰው ትክክለኛ ቦታው ገንዘቡ ካልዋለ አይረዳትም። እጠይቃለሁ እስከ ጥግ ድረስ። ማጭበርበር እኔ አዲስ አበባ ተወልጄ ነው ያደኩት። የዝንብ ድንግል እንኳን አውቃለሁ። ቆማ ዝንቧን ካየኋት ማንም አታሉ ብር አይቀበለኝም። ሰው ከተራበ ምን ካለ ሳምንበት። አሁን አዲስ አበባ ካሉ ክፍለ ሀገር ድረስ ሰው አለ አላት እንዴ ሮሚ ዝንብ ድንግል አላት እንዴ? የስ ሳይወሰድ በፊት ሁላትም ጥንጥዬ ነው። አይ ትልቅ ነው። ትልቅ ብልሽ ዝም ኧረ ተይ ሮሚ ቆሽቆሽ ማድረግ ደስ ይለኛል። ወይ ጉድ! ቆይ ግን ሁሌ ጓደኛሽ ሁሌ አያወራም ሮሚ? እስኪ አውራ በይው ጋይስ። ዛኪን እስቲ በትልቁ አርጊውና አርጊያቸውና ያወሩ እስቲ። በትልቁ ላርጋቸው
አክብሪ ቤታዬ ነው መላጣ ስለሆንኩ ነው እንዴ? በእድሜ እኮ አንበላለጥም። ከጃፒ ጋር ነው ትክክል። ከጃፒ ጋር አንበላለጥም። ኧረ ልክ ኖት ጋሼ። ኧረ ልበላ እኔ ስታንቱ ነው ምን ልበልሽ? ምንድን ያልከው ዛክ? ምን ልበል አንቱ ወይስ አንተ ልበል? እኩያ ከሆነን አንቱ በለኝ። እኩያ ከሆናችሁ አንቱ በለው። እኩያ እኔ ግን እንደ አርቲስት ውጪ ስለቆየ አንተ ሚኪን በዛው ፎሎ እያረጋችሁት አንቱ እናንተ እየተባባልን ሚኪን በዛው ፎሎ እያረጋችሁት ፀጉሬ የማይታየው ግን ጋሼ እኔ አንድ ነገር ልምከሮት። እርሶ እንደውች ወጓን የሚያምርቦት ወጓ ከሮሚ ጋር አንቱ እየተባባልክ እንዳማረባችሁ እኛ ሳንኖር ብታወሩ ይሻላል። አሁን እንደው ጥጓን ይዘው ከታች ቢሆኑ መልካም። ቤታዬ ውስጥ አነካካሁት እኔ አልናገሩትም። እኔ ምን አደረጉ? በትልቁ አድርገን ሆን ብላ ነው። ይቅርብን እኔና እርሶ። ኧረ ፀጉሩ ነው ወጣት ነው ያስታውቃል። አፍንጫው ሰርካካ ነው። ኧረ ስጋ ይዞት ነው እንጂ አንድ ፍሬ ልጅ ነው። ጃፒ ምን ሆነት ነው? ያ ዝም ብሎ መሸበቱን አይታችሁ ቤታ ተይ እና ምን ካሜራ አትወጣ። ጃፒ ሁለት ሲልስ ነው ብቻውን አይወጣም። ታሾፋለህ። አይ ያው ሪስፔክት ምናምን በሚል እኮ ነው። አንቺ ጋር ስለማያቸው እንጂ ሰውዬው ይቅር ብዬ ነው። አንቱ ብለህ ምንም ማድረግ አልችልም። ከድሮም ጀምሮ አናቴ ላይ ነበርኩ። ግን መልካም ሰው ኖት። ዛፍ ጥላ ስር ቁጭ ብሎ ፀሐዮትን እየሞቁ ነው። ኧረ በየሱስ ምን ነው አታው የገባው አዲስ አበባ ስርዓት ይኖር ሳምንት አልሞላው። ውጭ ነበር። አይ ውጭ ነበር። ለማንኛውም ኮፊ አይና አውጣና ለሴቶች አሳያቸው እስቲ። ይሺ ማቼ ላውጣ እሳቸው እየተናገሩ አንዴ ሮሚ ደግሞ አታብዙታ እንዴ። ፀጉርን ኮፍያ አይነንሳ ማለት ስድብ ነው እንዴ? አይደለም። እሱ ጆሮ ጋር ሲደርስ ስድብ ይሆናል። ችግር የለውም አውራ በቃ። እሺ እኔ ሌላ ጊዜ ፀጉሬን አውልቄ ደውዬ አሳይዎታለሁ። በአክሰንቱ ልትተርበው እንዳትሞክር ጃፒ። ስራ እንደዚህ እንዳታስብ እንዳትሞክር እንዳይመስልህ። አዎ ጃፒ እረፍ። እሺ አሁን እኔ ሚውት አደርጋለሁ። ያ ይሻላል ሚውት ብታረግ። ኤኒዌይ እንዴት ነህ አሁን ያለበት? እንዴት ነህ ዛክዬ? ዝም በለው ጃፒ በጥባጭ ነው። ችግር የለውም ያውራቴ አውቀዋለሁ። ያውቃል እኮ ጠንቅቆ